መተት እንዳለባችሁ በምን ማወቅ ትችላላችሁ? ብዙዎች ይህንን ጥያቄ በውስጥ መስመር ትጠይቁኛላችሁ። ዛሬ መተት እንዳለባችሁ ማወቅ የሚያስችሏችሁን ጥቂት ነጥቦችን ይዤላችሁ የመጣሁት። ይህን ቪዲዮ እስከ መጨረሻው ላይክ፣ ሼር ያደርጋችሁ ተከታተሉ። እንዲያውም በዚህ ቪዲዮ ላይ የሚታዩ ባህሪያቶች በጓደኞቻችሁ፣ በወዳጆቻችሁ፣ በቤተሰብ ላይ የሚንጸባረቅ ከሆነ ይህን ቪዲዮ ለምታውቋቸው ወይም ይህ ባህሪ ለሚስተናግድባቸው ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። የመጀመሪያው ምልክት ምንድነው? ቤተክርስቲያን መሄድ መጥላት ነው። ቤተክርስቲያን መሄድ መስነፍ፣ እቁብ፣ ሰርግ ቤት፣ ለቅሶ ምናምን እነዚህ ሰዎች በሚሰበሰቡ ስፍራዎች ላይ መገኘትን መጥላት። ሌላው የባህሪ መቀየር ነው። የገዛ ማንነታችን እስክንጠላ ድረስ ባህሪያችን ሊቀየርብን ይችላል። ሌላው ጸሎት ላይ የአይን ማቃጠል፣ ማዛጋት እንዲሁም ጩህ የማለት ስሜቶች ሊሰሙን ይችላሉ መተት ካለብን። በአራተኛ ደረጃ ደግሞ ባል ሚስትን መጥላት፣ ሚስት ባል መጥላት፣ ሲገናኙ መጣላት፣ ሲለያዩ መነፋፈቅ፣ በሴት ላይ ፔሪድ መዛባት፣ በሁለቱም ላይ እንቅልፍ ማጣት እንዲሁም በሁለቱ ላይ ስንፈተ ወሲቦች ሊታዩ ይችላሉ። ሌላው ደግሞ ምንድነው? ሌሊት በጣም ብዙ መተኛትና ቀንም እንዲሁ ያላግባብ መተኛት፣ ሌሊት እንቅልፍ ማጣትም እንዲህ አይነት ችግሮች ሊስተዋሉ ይችላሉ። መፍዘዝ፣ ለነገሮች ሰነፍ መሆን፣ በስራችን ላይ በተለይ ተስፋ መቁረጥና በስራ መሰላቸት። ስራችን አሪፍ ሆኖ ሳለ፣ ስራችን መልካም ሆኖ ሳለ ግን በስራችን አለመደሰት፣ ስራችን የወረደ አይነት ስሜት ሆኖ መሰማት። ስራችን ጥሩ ሆኖ ሳለ ግን ስራችን የወረደ እንደሆነና ሌላ ስራ መቀየር እንዳለብን ከውስጥ በኩል ግፊቶች መምጣት፣ ስራን የመተው ስሜት ማለት ነው። ከመጠን ያለፈ ድብርት፣ ከመጠን ያለፈ ድብርቶች ሊስተዋሉ ይችላሉ። በተለይ ጠዋት ላይ ቀኑ ሲነጋ ከሰዎች መራቅ፣ ለመራቅ መሞከር። የጤና ችግሮችም ሲገጥሙን የመተት ችግር እንደሆነ ልንረዳ ይገባል። መተት ብቻ አይደለም የጤና ችግር የሚያመጣው፣ ግን መተትም ካለብን እኚህ ባህሪያቶች ሊስተዋሉብን ይችላሉ። የሰውነት አለመታዘዝ፣ ፓራላይዝ መሆን፣ የጨጓራ ህመም፣ ኩላሊት ህመም፣ እንዲህ ምልክቶች መታየት በሰውነት ላይ የመተት መኖር ምልክት ሊሆን ይችላል። ሌላው ነገር ደግሞ ምንድነው? ገንዘብ፣ ሀብት አለመበርከት፣ ብኩን መሆን፣ ገንዘብ ስታገኙ ማባከን፣ ከማግኘታችሁ በፊት መናፈቅ፣ ሲገጥማችሁ ደግሞ ገንዘቡ ሲመጣ ደግሞ ገንዘቡን ለማጥፋት ምክንያቶች መፈለግ፣ ከሰው ጋር አለመግባባትና ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብ። ሌላው መተት በቤተሰብ ላይ፣ በቤት ላይ፣ በትዳር ላይ፣ በህይወት ላይ ከተመተተ ጠርገን የማንጨርሰው የጥቃቅን ነፍሳት በቤታችን ውስጥ ከወትሮ በተለየ መልኩ መገኘት፣ አይጥ ሊሆን ይችላል፣ በረሮ ሊሆን ይችላል፣ ቅማል ሊሆን ይችላል። ይሄ ብዙ ጊዜ የምቀኛ መተት ሲሆን ነው። ስለዚህ ከላይ የነገርኳቸው ምልክቶች መተት በህይወታችን ውስጥ የመኖሩ ምልክት ነው እና እነዚህ ምልክቶች ከተስተዋሉ መተት ብቻ ነው ማለት አንችልም። ነገር ግን መተት ካለብን የሚስተዋሉ ምልክቶች ናቸው። መፍትሄው ምንድን ነው? መፍትሄው የመጀመሪያው ነገር ምንድን ነው? ከእግዚአብሔር መታረቅ ነው። ንስሐ ገብተን ከእግዚአብሔር መታረቅ። ቀጥሎ በቤታችን ውስጥ የአምልኮ ስፍራ ማዘጋጀት፣ ጠዋትና ማታ ለእግዚአብሔር አምላክ መስገድ፣ በቤተክርስቲያን ተገኝተን ደግሞ የአባቶቻችን የካህናቱን ምክር መስማት፣ ትእዛዝ መጠበቅና ማክበር፣ በቤተክርስቲያን የሚሰጡ ትምህርቶችን በህይወታችን ውስጥ በተግባር መግለጥ። ከቃልና ከንግግር በዘለለ ተግባራዊ ክርስትና ያስፈልገናል። እኛ የእግዚአብሔር ስንሆን በእኛ ላይ ሟርት አይሰራም። እውነቴን ነው የምላችሁ። የእግዚአብሔር ሳንሆን ከእግዚአብሔር ጋር ሳንታገል፣ ካልባረከኝ፣ ካልፈወስከኝ፣ ካላዳንከኝ፣ መንገዱን ካላሳየኝ፣ አይኖችን ካላበራ አለቅም ብለን ማንታገል ከሆነና እንዲሁ ዝም ብለን መተት ከኛ እንዲወጣ የምንፈልግ ከሆነ ወይ ደግሞ በእኛ ላይ መተት አይሰራም፣ ሟርት አይሰራም ብለን የምንል ከሆነ እኛ ራሳችንን ግብዞች ያደረግን ማለት ነው። ግብዝነት ደግሞ ከመተት ጋር ህብረት ስላለው መተቱ በቀላሉ ከኛ ሊወጣ አይችልም። በተቻለ መጠን በመንፈሳዊ ህይወታችን በመበርታት ርኩሱ መንፈስ ከኛ እንዲወጣ በምንታገለው መጠን ልክ እንኳን ባይሆን በጥቂቱም ቢሆን ቅዱሱ መንፈስ ከኛ ጋር እንዲሆን መታገል ያስፈልጋል። ብዙዎቻችን አጋንንትን እንፈራለን። መተት ከኛ እንዲለይ እንፈልጋለን። ከመተት መንጻት እንፈልጋለን። የሚታደስ መተት እንዳይኖርብን እንፈልጋለን። ግን በጣም ያልገባ ነገር ምንድን ነው? መተቱ ከኛ እንዲለይ በምንታገለው መጠን ባይሆንም እንኳን በጥቂቱም ቢሆን ከእግዚአብሔር ጋር መታገል ያስፈልጋል። እግዚአብሔር ትንሿን መሻታችን የሚመለከተው ትንሿን ወደ እሱ የቀረብንባት ምዕራፍ ነው የሚያየው። እኛን ለማዳን፣ እኛን ለመፈወስ፣ እኛን በቀናው መንገድ ለማቆም፣ እኛን ወደ ቤቱ ለመጥራትና በቅድስና መንገድ እንድንመራ እግዚአብሔር የእኛን ጥቂቷን ጥረት የሚመለከተው። ጥቂቷን ጥረት ተመልክቶ አምላካችን እግዚአብሔር ለሁላችን ምሕረትን ይላክልን። በዚህ በአስተርእዮ መንፈሳዊ ሚዲያ በቴሌግራም ግሩፕ ዘውትር ማክሰኞና ቅዳሜ በቴሌግራም ግሩፕ ማለት ነው ከምሽቱ 1 ሰዓት ጀምሮ እስከ ምሽቱ 5 ሰዓት ተኩል
በተለያዩ መራግብሮች ብራችሁ ቆያለሁ። እህት ወንድሞቻችን አሉ ዘውትር ከሰኞ እስከ ሰኞ እየገቡ የሚጸልዩ የሚሰግዱ መቁጠሪያ የሚጠቀሙ ከኔ ጋር ከምሽቱ 1 ሰዓት ጀምሮ እስከ 2 ሰዓት ትምህርት ይኖረናል፣ እንማማራለን። ከ2 ሰዓት እስከ 3 ሰዓት ከእናንተ ለሚቀርቡ ጥያቄዎች መልስ ሰጥበታለሁ። ከ3 ሰዓት እስከ 4 ሰዓት ጸሎትና ስግደት ይኖረናል። ከዚህ ጸሎትና ስግደት መልስ ደግሞ መቁጠሪያችሁን ይዛችሁ እየገባችሁ ይሄ በስጋችሁ ውስጥ የተደበቀውን ክፉ ኃይል አጋንንትን ማለት ነው መተቱን እናንተ ምን እያላችሁ እንደምትቀጠቅጡ ነግራችኋለሁ፣ አስተምራችኋለሁ። እዛ ላይ አብረን እንማማራለን፣ እንበረታለን ማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለቀጣይ እንዲህ ያለ ቪዲዮዎች እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ የገባችሁ ቀጣይ ክፍል ይሰራልን በሉ። በቀጣይ ክፍል እንገናኛለን። ደህና ቆዩ።